ሊዲያ ክሩቤልን እናቱን እንደገደለና የሱ እጅ እንዳለበት ትናገራለች። እና ክሩቤልም ተናዶ ሊዲያ ላይ ይጮህባታል። ዶክተርም በቃ ሊዲያ ግቢ ወደ ውስጥ ይልና ሊዲያን ወደ ውስጥ አስገብቶ ክሩቤልን ያረጋጋዋል። ለማንኛውም አንተ ተረጋጋ፣ ሰውየውን እንዲሞት ሳንጸልይ እየቀረን አይመስለኝም። ክሩቤል ሞቶም ይሁን በህይወት ሰውየው መገኘት አለበት የግድ። ስለዚህ አሁን ጣቶቹ ሁሉ ወደ እኔ ነው የሚቀዝሩት ማለት ነው። ለማንኛውም ሰዎች ሁልጊዜ ወደ አንድ ሰው መቀዘራቸውን አይተውም። እናም ክሩቤል ተረጋጋ፣ እሺ አሁን አንተ ምን ትመክረኛለህ ሲለው፣ እዩልህ ክሩቤል አስታውስ፣ አንተን ለማበሳጨት የሊዲያ ንግግሮች ሊያበሳጩህ ይችላሉ። ግን ደግሞ ስትበሳጭ ተረጋጋ። ፖሊሶች ደግሞ ሊያደናግሩህ ይችላሉ። ተረጋግተህ ለምንጠየቀው ጥያቄ በተረጋጋ መንፈስ መመለስ አለብን። እናም ያቺ ምስኪኗን እናቴን ረስቼ ስለ አንድ ጨካኝ አረመኔ ነፍስ ገዳይ ሰው አሳልፎ መስጠታቸው ነው እያሳዘነኝ ያለው። እሱ ልክ ነህ። እነሱ የተበደሉትን በዳዮቻቸው እንዳይያዙ ተነፍገዋል። እናም እኔም እሱ ነው እንደ እሳት እየፈጀኝ ያለው ዶክተር ሲል ክሩቤል ይመልስለት ለዶክተር። ቆይ ግን አንተ ለምንድን ነው እየተናደርክ ያለኸው ሲለው፣ ፋይት ለማድረግ ለማንኛውም አንድ ቦታ ደርሰን እንምጣ ይለውና ዶክተርም ክሩቤልን ይዞት ይሄዳል። እሺ ብሎ ክሩቤልም እየተናደደ በብስጭት ወጥቶ ሄደ። እናም ሀረግም ዶክተርም ክሩቤልም ወጥተው ሲቆዩባት ሊዲያ እነዚህ ሰዎች እኮ ቆዩ ስትላት ላይመለሱም ይችላሉ፣ ከሁለት አንዳቸው ሊታሰሩም ይችላሉ። ወንጀለኛ እኮ ፖሊስ ጣቢያ ሄዶ አይመለስም ትላለች። ግራ ተጋብታ እሷም እንዴ ናፈቁሽ እንዴ ስትል ምን ነው ናፈቁሽ እንዴ ስትል፣ እንዴት እንደዚህ ትኛለሽ? በአሁን ሰዓት ሰው ወጥቶ በማይመለስበት በቀኑ ለምን እንደዚህ ትያለሽ ስትላት፣ ይኸውልሽ አዳምጪኝ፣ በሚፈራበት ሰዓት ያልተፈራ ባልተፈራበት ሰዓት ሊፈራ ነው እንዴ ስትላት፣ ለማንኛውም ይኸውልሽ ሁለቱ ሲጨቃጨቁ ነበረ፣ ምናልባት አይታወቅም ምን እንደተፈጠረ ስትላት፣ ዶክተር በጭቅጭቅ አያምንም በመነጋገር ነው እንጂ እኔ እስከማውቀው ድረስ ዶክተር ወንድሜን ጮህ ብሎ አይናገረውም፣ ቀስ ብሎ ነው የሚናገረው። የኔ ወንድምም ሲናገር ቀስ ብሎ ነው የሚናገረው፣ ገብቶሻል ሲላት፣ እና ለወንድምሽ እናም ሊዲያ ሀረግን የምትላት ክሩቤል እንዲሄድና ሌላ ቦታ እንዲኖር ትጠይቃታለች። ሀረግም በፍጹም ከወንድሜ ጋር ተለይቼ መኖር አልፈልግም፣ ከዚህ በኋላ እናቴን አጥቼ ወንድሜንም ማጣት አልፈልግም ትላታለች። ሊዲያ ግን ለምን እንደዚህ ትያለሽ? እሱ ይሄድና ተራርቃችሁ ብትኖሩ ይሻላል። አንደኛ ወንጀለኛ ተብሎ ሊያዝም ይችላል፣ ከሚታሰርብሽ ወንድምሽ ይሄድ ስትላት፣ በፍጹም ወንድሜ ደፋር ሆኖ ያሉትን ነገሮች ፊት ለፊት ተጋፍጦ እንዲያሸንፍ መሞትም ካለበት እንዲሞት ነው እንጂ የምፈልገው ተደብቆ እንዲኖር አልፈልግም ትላታለች። ሊዲያም በነገሮች ሁሉ ትንሽ ግራ ብትጋባም እኔ ግን ወንድምሽ በህይወት እንዲኖርልሽ ነው ይሂድ የምልሽ ስትላት፣ በፍጹም ወንድሜ እንዲሄድ አይፈልግም። እዩልሽ እኔ ከወንድሜ ጋራ መኖር ነው የምፈልገው እና እኔም እኮ እንድትለያዩ እንድትኖሩ አልፈልግም፣ አብራችሁ እንድትኖሩ ፈልጋለሁኝ። ግን እዚህ ከኖረ እኮ በቀላሉ ሰዎቹ ያገኙታል፣ እስከ ነገሮቹ እስከሚጣሩ ብለውም ደግሞ ያስሩታል ማለት ነው። ገብቶሻል? እንግዲህ ድጋሜ ክሩቤልን ማግኘት አትችይም ማለት ነው። ምክንያቱም ማግኘትም ካለብሽ ከዚህ በኋላ ክሩቤልን በእስር ቤት ብረት ነው። ገብቶሻል? በብረት እየተሹላለካችሁ ነው የምታወሩት ማለት ነው። እሱንም በስንት ቀን አንድ ቀን እየሄድሽ ነው። ግን ርቆ ከሄደ ግን ርቆ መኖር ይችላል፣ አንቺም ወንድምሽ እንዳለ ትጠብቂያለሽ ስትላት፣ እኔ ይቅርታ አድርጊልኝና
ወንድሜ ለእውነት ታስሮ ለእውነት ሙቶ ለእውነት ታግሎ ቢሞት ምንም አይመስለኝም። ስለዚህ እንዲደበቅ አልፈልግም። እኔ ወንድሜ ሌባና ፖሊስ እየተጫወተ እንዲኖር አልፈልግም። እውነቱን እየተጋፈጠ ይኖራል። ለእውነት ከሆነ ደግሞ ቢሞትም ቢታሰርም ምንም አይመስለኝም። ገብቶሻል ስትላት እሺ እኔ ጓደኝነቴን ያልኩሽ እንግዲህ ስለ መክረሽ አመሰግናለሁ። ግን ወንድሜ ሌባና ፖሊስ እንዲጫወት አልፈልግም። ገባሽ? ወንድ ሆኖ እንዲሞት ነው የምፈልገው ስትላት ሊዲያም ተናዳባት ፊቷን አዙራ ቁጭ አለች። ሀረግም የነ ዶክተር መቅረት ግራ ቢያጋባትም በሩን ማየቷ አልተወችም። በአጋጣሚ በር ሲከፈት ሰማችና ብድግ ብላ እየሮጠች ስትሄድ ዶክተር ነበረ የመጣው። እናም ግራ ገባው። እሱም ምን ሆናችሁ ነው ሲል ይጠይቃታል። ቆይ እኔ የምልህ ዶክተር እንዲታሰር ከፈለክ ወንድሜን ለምን አመጣኸው? ለምን ማምጣት ታስፈለገ ስትለው ዶክተርም ግራ ተጋባና ዝም ብሎ ማንን እየጠበቃችሁ ነው ሲለው ሊዲያ እየሮጠች ሄዳ አቀፈችውና ምን ነው ከሰዓታት በፊት እኮ እዚህ ነበርኩኝ እና ብትሆነ ስትለው አይ እንደዚህ ሩጦ መቶ ማቀፉና መሳሙ ብዬ ነው ስትለው እናም እንደዛም በዛን ሰዓት ሀረግም ቆይ ወንድሜን እኮ እዚህ ስታመጣልኝ ለእኔ ደስተኛ አንድሆን ደስተኛ ስለሆንክ መስሎኝ ነበር፣ ግን ለካ አንተ ወንድሜን አሳልፈ ልትሰጠው ነበር ያመጣኸው ስትለው ሀረግ ምንድን ነው የምትይው? ስለ ክሩቤል ነው እያወራሻለሽው ሲል ክሩቤልም ከውጭ በር ከፍቶ ሲመጣ እሱም ግራ ተጋብቶ ስለነበረ ሊዲያም በጣም ተናዳ ስለነበረ እንዴት ሊመጣ ይችላል ብላ እሷም ጥላቸው ሩጣ ወደ ተቀመጠችበት ወደ መኝታ ቤቷ ሄደች። ዶክተርም አይዞሽ ብሏት ሀረግ ትከሻዋን ነካ አድርጓት ተከትሏት ሄደ ሊዲያን። ከዛም በኋላ ክሩቤልና ሀረግን ተቃቅፈው ደስ በሚል ፈገግታቸው እህትና ወንድም ሲጫወቱ እና እህቷም ሊዲያም ያለቻትን ሀረግ ሰምታ ሀረግም ወደ ክፍል ገባችና የክሩቤልን ልብሶች ሻንጣ ውስጥ ተከታለች። ምንድን ነው ምናምን ሲላት በቃ ከዚህ በኋላ መራቅ አለብህ፣ መሄድ አለብህ። እንድትኖርልኝ እፈልጋለሁ፣ እንድትሞትብኝ አልፈልግም። ወንድሜ እንድትኖር እፈልጋለሁ ስትለው በፍጹም እኔ የትም ቦታ አልሄድም ሀረግ፣ የትም ቦታ አልሄድም። ከእናቴ ተለይቼ ስንት ነገር አድርጌ እናቴን አጣኋት። ከዚህ በኋላ የትም አልሄድም። እውነቱን ፊት ለፊት እጋፈጣለሁ ሲላት ወንድሜ እኔ አትወደኝም፣ አትፈልገኝም። ለምንድን ነው እኔ እናቴንም ማጣው አንተንም ማጣት አለብኝ? በፍጹም እህቴ እኔ አልሞትም፣ ቃል እገባልሻለሁኝ፣ ምንም አልሆንም። እባክህ እነሱ እጃቸው ረጅም ስለሆነ ከየትም ብለው መረጃ አሰባስበው ይይዙብኛል። ስለዚህ እባክህን አለ ደግሞ አንተንም እንደማየ ይገድሉብኛል ስትለው እሺ በቃ አንቺ አትጨናነቂ፣ በቃ ሄድልሻለሁ። እንዲሄድ ነው የምትፈልጊው ስትላት ዶክተር ከኋላ መጣና አይሄድም ዶክተር ስትለው እይውልሽ ሀረግ አይሄድም፣ አንቺ ክሩቤልን ይጎዱታል ብለሽ ነው አይደለ? ስለዚህ አይሄድም እሱ፣ ገባሽ? እኔ ቃል እገባልሻለሁኝ በፍጹም ክሩቤል ምንም አይሆንም፣ ምንም ችግር አደጋም አይደርስበትም። ስለዚህ የትም አይሄድም፣ ተረጋጊ ሲላት እባክህን ዶክተር እነሱ እጃቸው ረጅም ነው ስትለው በፍጹም ይኸውልሽ ደግነት አብረሽ ስትጀምሪው ሰይጣን ሆ ብሎ ይመጣል። ስለዚህ ምናልባት ዝምታችንን